ግብርናን የኢኮኖሚ የጀርባ አጥንት ነው ከሚል የተሻገረ ምን አይነት ድጋፍ ማድረግ የሚለውን ተለይቶ ሰፊ ስራ ተሰርቷል። ከዚህ ውስጥ ለምሳሌ ግብርና ካልዘመነ ከበሬ ጫንቃ ማውረድ ካልቻለን ግብርናን ከውሃ ጥገኝነት ከዝናብ ውሃ ጥገኝነት ማውጣት ካልቻለን ግብርናችን ሊሻገር አይችልም። ኢትዮጵያ ፕሮባብሊ በዓለም ላይ በጥንት ስልጣኔ ግብርና የጀመረች ሀገር እርሻ የጀመረች ሀገር ልትሆን ትችላለች። ግን እስካሁን ግብርናችን ለረጅም ዘመናት ከበሬ ጫንቃ ሳይወርድ ከዝናብ ቫሪያቢሊቲ ሆስቴጅ ከመሆን ሳይወጣ ነው የቆየው። አሁን ግን ለምሳሌ ሜካናይዜሽንን ብንመለከት ወደ 550 የሚሆኑ የተለያዩ አይነት የግብርና ሜካናይዜሽን እቃዎች ከትራክተር ኮምባይነር ጀምሮ እስከ ወተት ማለቢያ እና የተለያዩ ለግብርና ስራ የሚሆኑ የሜካናይዜሽን እቃዎች ከቀረጥ ነፃ እንዲገቡ በማድረግ በሚሊዮኖች የሚቆጠሩ እነዚህ የሜካናይዜሽን እቃዎች እንዲገቡ እድል ሰጥቷል። በዚህ ውስጥ ለምሳሌ የመስኖ ፓምፖች አሉ። ሰፊ ቁጥር ነው። በመስኖ የፓምፕ ብቻ ባለፉት አመታት ሊትራሊ ካልነበረበት 5000 በላይ ካልነበረበት በኢንጂን የሚሰራ በሞተር የሚሰራ የውሃ ፓምፕ 280,000 በላይ ሆኗል። ማኑዋል ደግሞ የውሃ ፓምፕ ከ5 ሚሊዮን በላይ አድጓል ማለት ነው። የመስኖን ስንመለከት በ2018 በጀት ዓመት ብቻ 4 ፕሮጀክቶች በመጠናቀቃቸው ከ104,000 ሄክታር በላይ በመስኖ ለማልማት የሚያስችል ሁኔታ ተፈጥሯል። ትራክተርን ብንመለከት ከ4700 አካባቢ ከነበረበት ወደ 27000 ማሳደግ ተችሏል። ይሄ 476 በመቶ ነው ያደገው። ኮምባይነርን ስንመለከት እንደዚሁ 8736 ማድረስ ተችሏል። ይሄም 2400% በላይ እድገት ነው ያሳየው ማለት ነው። ይሄ እንግዲህ ግብርናው ላይ ላመጣ ነው ለውጥ ጥሩ ማሳያ ነው ማለት ነው። በአጠቃላይ ሜካናይዜሽን በ72 በመቶ መጨመር ተችሏል። ምርታማነትን ብንመለከት ከግብርናው ዘርፍ ላይ ለምሳሌ በቆሎ በጣም ወሳኝ ክሮፕ ነው። ትልቁ ሲሪያልም ከሚመረቱት ውስጥ ነው። የበቆሎ ምርታማነት 51 ኩንታል በሄክታር ማድረስ ተችሏል። ጤፍ 20 ኩንታል በሄክታር ማድረስ ተችሏል። ከ17 በቆሎ ከ39 2010 ላይ 39 ነበር። ስንዴ 27 ከነበረበት 40 ማድረስ ተችሏል። ገብስ እንደዚሁ 22 ከነበረበት 34 ማድረስ ተችሏል። የምርታማነት እድገቱን ስንመለከት በቆሎ በ18%፣ ጤፍ በ15%፣ ስንዴ በ33%፣ ገብስ እንደዚሁ በ41% ማደግ ችሏል። በማኒፋክቸሪንግ ሪፎርም ደግሞ የተገኙ ወሳኝ አመላካቾችን ብንመለከት የማምረት አቅም አጠቃቀም ለምሳሌ 51% ከነበረበት 65 ማድረስ ተችሏል። ይሄን በ2017 ማለት ነው። በ18 70 በመቶ ለማድረስ እየተሰራ ይገኛል። አሁን የደረሰበትን ኋላ የማነሳ ይሆናል። የሀገር ውስጥ የገበያ ድርሻ ደግሞ የተኪ ምርቶች ማምረት የሚለው አንዱ ማሳያ በሀገር ውስጥ የተመረቱ ምርቶች የገበያ ድርሻ ነው። 25 በመቶ ከነበረበት በ2017 45 በመቶ ማድረስ ተችሏል። በ18 መጨረሻ ላይ 46 በመቶ ለማድረስ እየተሰራ ነው። አንዱ ወሳኝ ሜካኒዝም ያቀድነውን እቅድ ለማሳካት በመንግስት የተወሰዱ እርምጃዎች ውስጥ ለተለያዩ ዘርፎች የሚደግፉ የሚያቀናጁ የካውንስሎች መቋቋሙ ነው። እንግዲህ በከፍተኛ የስራ ኃላፊዎች የሚመራ የማኒፋክቸሪንግ ካውንስል ወደ ስራ ከገባ አመት አካባቢ እያለፈው ይገኛል። በዚህም የግሉ ዘርፍ ላይ ያለን እይታ ተቀይሯል ብዬ ስል ቅድም የግሉ ዘርፍ ፋክተሪ ፍሎር ላይ እየሄዱ ያሉ ችግሮችን ከመፍታት አኳያ ጉብኝት ማድረግ ብቻ ሳይሆን ማነቆችን ለመፍታት በቦታው ተገኝቶ ውይይት ማድረግ የፐብሊክ ፕራይቬት ዳያሎግ ሰፊ በማድረግ ከአገር ውስጥ የግል ዘርፍ የሚሆን ከውጭ የግል ዘርፍ ጋራ ሰፊ ውይይቶችን በማድረግ ችግሮችን በየጊዜው በፍጥነት መፍታት ተችሏል። በዚህ ውስጥ ለምሳሌ በማኒፋክቸሪንግ ካውንስል ድጋፍ የተደረገላቸው አምራች ኢንዱስትሪዎች ውስጥ
የማምረት አቅም አጠቃቀማቸው በአማካይ በ4% አድጓል። የዚህ ካውንስል ውጤት ነው ማለት ነው። የተፈጠረ የስራ ዕድል በእነዚህ ፋብሪካዎች በ15% ጨምሯል። ኤክስፖርት ገበያቸው በ45% ጨምሯል። እነዚህ በማኒፋክቸሪንግ ካውንስል ድጋፍ እየተደረገላቸው ያሉ አምራች ኢንዱስትሪዎች ማለት ነው። የተኪ ምርት ድርሻቸው ደግሞ 58% መሆን ችሏል።